ከሞላ ጎደል በሙስሊሙ የማርኬቱ ዘንድ ያለው ጋፕ እና እንዲሁ ደግሞ በስኪል ቤዝድ ላይ ሊኖረው የሚገባውን አንድ ስቴፕ ከኛ ቀደም ካሉ ሰዎች ተሞክሮ ለመውሰድ የምናደርገው ዲያሎግ ይሆናል። በዛሬው ዕለት እንግዳችን አድርገን ያቀረብነው ኻሊድ መሐመድ ነው። ኻሊድ መሐመድ በወልቂጤ ዩኒቨርሲቲ የኮምፒውተር ሳይንስ ምሩቅ ሲሆን በዚህ ቀደም በሳንድ ቴክኖሎጂስ እንዲሁም በአሁን ደግሞ በአይ ቴክኖሎጂ ሶፍትዌር ኢንጂነሪንግ ስራ ዘርፍ ላይ የሚሰራ ይሆናል። ያው በተለያዩ ስራዎቹ ወይ በፕሮጀክቶች ይታወቃል። በተለያዩ ግራንድ የሆኑ ኢንተርናሽናል የሚሆኑ ናሽናል ፕሮጀክቶች ላይ ኻሊድ ከዚህ በፊት አሻራው ማሳረፍ ችሏል። ኖርማል ዌስት ማኔጅመንት ላይ፣ ፉድ ኦርደሪንግ ላይ እንዲሁ ይሄ ሬዚዩሜ አናሊሲስ እንዲሁም ትራክ ማኔጅመንት የተለያዩ ኢንተርናሽናል የሆኑ ዲፕሎይ የተደረጉ ሲስተሞችን ከተለያዩ ኦርጋናይዜሽኖች እንዲሁም በግለሰብ ደረጃ የሰራ ነው። በዛሬው ዕለት እንግዳችን አድርገን አቅርበነዋል። ኢንሻአላህ ጊዜው ስለሄደ ለመፍጠን እንሞክራለን። ይሄ በጊዜም ስላልጀመር ኻሊድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኻሊድ አድሚኖች ኻሊድ ሚውት ተደርጎበታል መሰለኝ። እስቲ የትኛው አካውንት እንደሆነ እሱ አላወኩም ነው። ኤችኤም ኤምፓየር ካፕ የሚለው እሺ ኸይር። ኻሊድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደምን ቆያችሁ? ደህና ቆይተናል። አፉታ ጠይቃቸው እንግዶቻችንን አስረፍደሃል። ኸይር ቢስሚላህ። ያው ጥያቄያችን አፉ ማለት ፈልጋለሁ ላይቭ ላይ ያላችሁ ልጆች እና እኔ የቆየሁበት ምክንያት እንትን ነው። መጀመሪያ ሲጻፍ ፌብሩዋሪ ነበር የሚለው ግን ዛሬ ጃንዋሪ 31 ነው እና ቀኑ ተምታቷል። እኔ ነገ ብዬ ነበር ያሰብኩት። ኢንሻአላህ አፉ እንደሚሉህ ተስፋ አደርጋለሁ። ኻሊድ ከተዋወቅን ጀምር በምን ሁኔታ አደግ የታደግ እንዲሁ ኖርማል ወደዚህ ወደ ሶፍትዌር ዲቨሎፕመንት እንዲሁም በኒቼም ደረጃ በዲፓርትመንት ደረጃ ኮምፒውተር ሳይንስ እንድትመርጥ ምን አነሳሳ? ወደዛ ምንድን ነው ሊድ ያደረገ? እኔ ተወልጄ ያደግኩት አርባ ምንጭ ነው። አርባ ምንጭ ከተማ ነው ተወልጄ ያደግኩት። እዛ በመማርበት ወደዚህ ኢንትረስት ያደርገኝ በ11 እና 12 ክፍል ስማር የምታስተምረኝ ሴት መምህር ነበረች እና አይቲ የሚባለውን ትምህርት የዛን ጊዜ ኤችቲኤምኤል ምናምን በደንብ አድርጋ ታሳየን ነበርና የዛን ጊዜ ነበር እኔ ከልጆች ትንሽ ቀደም ብዬ ግራ ባደረኩና ብር ምናምን ሰራሁበት አሳይመንት ነው ሲሰጥ። ከዛ በኋላ ነገሩ ተመቸኝ፣ ኢንትረስት አደረብኝ። ለኮምፒውተር ከዛ በፊት ፍቅር አለኝ ግን ስለ ኮድ ምናምን ማየት የጀመርኩ ከዛ በኋላ ነው። ከዛ በኋላ ኢንትራንስ ምናምን ተፈትነን ኢንትራንስ ከተፈተነን በኋላ ውጤት እስኪመጣ ብዙ ጊዜ ነበርና በዛን ሰዓት ይሄን ነገር ዝም ብዬ ለመመልከት በሚል ፓይተን ምናምን ማጥናት ጀመርኩኝ። ግን ከፓይተን ምንም ሂንት ማግኘት አልቻልኩም እንዴት ነው የሚሰራው ምናምን የሚለው። ከዛ በኋላ አንድ የሲ ላንጉጅ ላይ የተጻፈ መጽሐፍ ነበረ። እሱን አገኘው። እሱን ካገኘው በኋላ ሲን ማንበብ ሲጀምር ሊትል ቢት የሆነ ትንሽ የተቆራረጠ ነው። ከዛ ጀምሮ ያለ ኢንትረስት ስለነበረ ወደዛ ወደ ቴክኖሎጂ የሚጠጋ የትምህርት ክፍል ገባው። ከዛ በኋላ ጀስት
ሞስት ኦፍ ማይ ታይም ግቢ ምናምን ሳይሆን ትምህርቱን የሰጠኝ ራሴ በማገኛቸው ፍሪ ኮርሶች ምናምን ራሴን ለማስተማር እሞክራለሁ። ያ ነው ሳፖርት ያደረገኝ እና በቃ ይሄ ነው ጀስት ጀነራሊ የኔ ፍሎ ሲታይ ማለት ነው። አይ ማሻአላ ኸይር ነው። ኖርማሊ በጊዜ እንደውም ኔቼህን ማወቅህ ራሱ ትልቅ ነገር ነው። ምናልባት ያን ጊዜ ሃይ ስኩል የነበረችው መምህር ኤችቲኤምኤልን በምታሳየችው ጊዜ ሊሆን ይችላል። ብቻ ለመጀመሪያ ጊዜ ላይን ኦፍ ኮድ ላይ እየጻፈ የነበረውን ትንሹን የሃይ ስኩል ቫሊድ ብታገኘው ምን ትለው ነበር? አይ ቲንክ ይሄ ባለበት እንዲቀጥል ኦር ደግሞ እንዲበረታ ምን ትለው ነበር? አሁን ያህን ብታገኝ ያው ብዙ ጊዜ የሚጠየቅ ጥያቄ ነው። ኦኬ ያንን ባገኘው አሁን ማለት እንዴት ነበር የዛን ጊዜ ብዙ ነገሮችን ማድረግ እፈልጋለሁ እና ያለ ልጅነት ነው የሚባለው ነገር ብዙ ነገሮችን ማድረግ ስለምፈልግ ወደዛም ወደዚህ ምን ነበርና የዛን ጊዜ እንትን የዛን ጊዜ የነበረውን ካሪዳውን ባገኘው ይበልጥ ፎከስ ነው እንትን ሲስተም ቤዝድ የሆኑ ላንጉጆች ይመቹኛል እና እሱ ላይ ምናምን ብዙ ጊዜ በማሳለፍ አሪፍ ይመስለኛል ብዬ አስባለሁ። ስለዚህ ፎከስህን እንደውም ይበልጥ ኮንሰንትሬት አድርግ። ወደፊት አሪፍ ነገር ኢንሻአላህ ኦፖርቹኒቲዎች ይመጣሉ የሚል አይነት መልዕክት የምታስተላልፍለት ይመስለኛል። እንደዛ ነው አይደል? ስለዚህ ኖርማል ይሄ በክላስ ፕሮጀክት ውስጥ የሆኑ ሞመንቶች አሉ። አይ ቲንክ የትክክለኛ ፓዝ ላይ እንደሆንክ እንዲሰማ ያረገ ኦር ደግሞ ትልቋ ቢግ ሊፕ ምንድነች ማይንድ ሴትህም በዛ መንገድ ላይ እንድትቀጥል ኦር ደግሞ ኢቭን ያ ፓዝ ራሱ ትክክል ነው እንድትል አሃ ሞመንቱ የትኛው ነው? አሃ ሞመንቱ ምን መሰለህ እንትን ላይ እዛ ግቢ በነበርንበት ሰዓት ያው እንዳልኩ ነው እና ፕሪ ኢንጂነሪንግ ምናምን ስንማር እኔ ሲ ፕላስ ፕላስ ምናምን በደንብ እንዳልኩ ሲ ቤዝድ የሆኑ ላንጉጆች መጀመሪያ እሱን ስለማውቀው ፕላስ ደግሞ እሱ ስለሆነ ኢንትረስት እንትን ያለብኝ ፕሮግራሚንግን መጀመሪያ እንድረዳ ያደርገኝ ሲ ስለነበረ ከዛን ሲ ፕላስ ፕላስ ምናምን ስንማር ሞሮፍ እኔ ፓሽኔት ሆኜ ምናምን ነበር እንትን ከዛ በኋላ ደግሞ በላይፍ አንድ ማምነው ነገር ሃይጀንሲ መሆን አለበት። ማለት ሃይጀንሲ ማለት ነገሮችን ራስ ሄደ የሆነ የምፈልጋቸውን ነገሮች ኤክስኪዩት ማድረግ መቻል አለበት። የሆነ ሰው ብቻ የናርግ ስላለ ሳይን ሃይ ኤጀንሲ የሆነ ሰው ሆነ ራስ በራስ የሆኑ ነገሮችን ለምሳሌ ጥሩ ነው ብለህ የምታስበው ነገር ካለ ጀስት ሄደ ዱዊት ማድረግ አለብን። ምክንያቱም እንደዛ ካላደረግ ከባድ ነው። ግቢ ላይ ምናምን ያለው የትምህርት ስርዓት ምናምን ታውቁታላችሁ። በጣም ሌት በጣም የዘገየ ነገር ነው እና ያ እንትን ሳይሆን ሃይጀንሲ ሰው ለመሆን ከጎኔም የነበሩት ጓደኞቼ ምናምን በዛ አይነት ስታፍ ላይ የነበሩ ልጆች ነበሩና እነሱም ጓደኞቼ መሆናቸው ምናምን አንድ ላይ እንትን ብሎ ጠቅሞኛል እና አሃ ሞመንቴ ጀስት በቃ ማለት አንድ ነገር የሆነ እንዳልኩ መጀመሪያ አካባቢ ብዙ ነገር መሞከር ፈልግ ነበርና አንድ ጓደኛ ነበረኝና እሱ ሁሌ እንትን ይለኝ ነበረ ማለት አሪ የሆነ ዝም ብለህ ሁሉም ነገር ላይ ለመግባት ከሞከርክ ጥሩ ነገር አይመጣም እና ይሄ ሁሉም ነገር ላይ ለመግባት የምሞክረውን ነገር ቢያንስ 2 ወይ 3 ነገሮች ላይ ብቻ ፎከስ አድርገህ የሆነ ነገር ካደረግክ ምናምን ይመክረኝ ነበርና ከዛ እሱ እንትን ካለም በኋላ አብረን ነበር። ከዛ በኋላ አብረን እዛ ላይ ፎከስ አደረግን። ከዛ በኋላ ራሳችንን ሞስት ኦፍ ዘ ታይም ራሳችንን እንትን ያልነው ማለት እንትን ለማለት ሳይሆን ኤግዛጀሬት ለማድረግ ሳይሆን ሞስት ኦፍ ዘ ታይም ግቢ ምንም አስተዋጽኦ አድርጎልናል ለማለት ይከብድኛል። የሆኑ 1-2 መምህሮች አሪፍ መምህሮች ነበሩ። እነሱ የሆነ በቃ ያለንን ኢንትረስት ምናምን አይተው እነሱ ነበር ሳፖርት ሲባል የሆነ ክላስ ምናምን ስንገባ ጃቫ እና ሲ ፕላስ ፕላስ ሲያስተምሩ የሆነ ያለን የኮንሰፕቹዋል አንደርስታንዲንግን በማየት በቃ በርቱ ምናምን በዚህ ከቀጠላችሁ ጥሩ ነገር ታገኛላችሁ ምናምን የሚል አስተያየት ይሰጡን ነበርና ያን ቤዝድ አድርገን ከዛ በኋላ በቃ ጀስት እንደ አላማ ነው ጀስት እንደ ፐርፐዝ ማለት ላይፋችንን አንድ ነገር እንትን ማለት ፕላስ ደግሞ ለሰዎች ዩዝፉል የሆነ ነገር ክሬት አድርገን ላይፍን ሚኒንግፉል ለማድረግ የሚለው ነገር አሃ ሞመንት ማለት ነው። ሀቅ ነው እንዳልከው ምናልባት
ይሄ ሶሉሽን መፈለጉ ፕሮብለም ሶልቪንጉ ላይ ይበልጥ ትኩረት ማድረጉ ከዛ በኋላ ያለውን ምናልባት የዲስከቨሪውን ኬዝ የፕሮግራሚንጉን ፌዝ ራሱ ይበልጥ ያገራዋል እና ትክክል ነው። ይሄ ሞላ ጎደል በአንተ ላይፍ ውስጥ የምናየው ኢንተረስት ከዛ በዙሪያ ያሉ ተማሪዎች ከዚያ ደግሞ መልካም የምንላቸው መምህራኖች አንተ ላይ ያሳደሩት ተጽዕኖ ነው እንጂ ኖርማል ካሪኩለም ቤዝድ በሆነ ስትሪክት በሆነ የትምህርት አካሄድ አልነበረም ራስህ ላይ ሰራኸው እና ይህም ብዙ ሰው የሚረዳው ይመስለኛል። አሁን ወደ ዴቨሎፕመንቱ ፌዝ እንምጣና ኖርማል በአሁኑ ሰዓት የምናውቃቸው አሉ እና ይሄ ይበልጥ አንተ ፋሚሊያር የሆንክባቸው ሪያክት ላይ ኔክስት ጄስ ኖድ ታይፕስክሪፕት እንዲሁ እነ ቴልዊንድ ላይ በነዛ ነው አብዛኛው ይሄ ፕሮዳክቶች እኔ የሰራኸው እና ይሄ ለመጀመሪያ ጊዜ በቃ ክሊክ የሆነ ስፔሲፊክ ኮርስ ላይ ወር ደግሞ ስፔሲፊክ ፕሮጀክት ላይ አንድን ፍሬምወርክ ኦር ፕሮግራሚንግ ላንጉጅ አፕላይ አድርገህ ሶልቭ ያደረግከው የመጀመሪያ እሷ ምንድን ነች? የመጀመሪያው ፕሮብለም ሶልቪንግ በላት ፕሮዳክት የመጀመሪያ እንትን ነው እንዳልኩሽ እንዳልኩ ሲ ፕላስ ፕላስ ማነው ሲ ስለነበረ እንትኔ የመጀመሪያ የሰራሁት ካርድ ጌም ነው እና ያ በጣም ኮምፕሊኬትድ የሆነ የሲ ላንጉጅ ነበር። እኔ ፍሬምወርኮች የጃቫስክሪፕት ፍሬምወርኮች ምናምን ይሰራባቸዋለሁ አሁን ፕሮፌሽናሊ እየሰራሁባቸው ነው። ግን እነሱን ሞስት ኦፍ ዘ ታይም እንትን ነው በቃ ጀስት አላ ዲስማች እንትን አላቸውም የሆነ ሃይ ሌቭል የሆነ አብስትራክሽን ስላላቸው እነሱን ለመረዳት ትንሽ ጊዜ ምናምን ይፈልጋል። ፕላስ ደግሞ የሆነ ሃይ ሌቭል አብስትራክሽን ስለሆነ ተረዳሁት ማለትም የሆነ የሚከብድ ነገር ነውና የመጀመሪያ ግን በሲ ነበርና በሲ የመጀመሪያ ወደ 400 ምናምን 420 ምናምን ላይን የሚሆን ኮር ነው። የዛ 12 ኢንትራንስ እንደተፈተነ እሱ እንትን ነበር ምንድነው ማለት ኸይር ሚውት ተደርጓል መሰለኝ አድሚኖች እስቲ ቼክ አድርጉት። ኻሊድ ኻሊድ ሚውት እንደሆነ ቼክ አደረጋችሁልኝ? ሱመያ አብዱልአዚዝ ሚውት አይደለም እሱ ነው ሚውት ያደረገው። አይ ቲንክ ምናልባት ከጀርባ ሰው መጥቶበት ማስተናገድ ኖርበት ትንሽ ደቂቃ አለ። ኸይር ካሊድ ሲያወራ የነበረው ምናልባት እሱ ፖርትፎሊዮ ላይ ማየት የምትችሉ ይመስለኛል። የመጀመሪያ እንትኗ እዚህ ጋር የምትማያት እንደውም የሆነ ኤክስኦ ጌም መሰለኝ እሷን ነበረ ለመጀመሪያ ጊዜ የሰራው እና ብዙ ጊዜ ፕሮብለም ሶልቪንግ ፌዝን ለመጀመር ግዴታ ግራንድ ከሆነ ፕሮጀክት መጀመሩ አግባብ አይደለም እና ትንሽ ነገር እንደዚሁ በቃ ኢንተርቴይኒንግ የሆነ እንደ ጌም አይነት ፕሮጀክቶችን ምናምን ጀምሮ በእነዛ ነገራቶች ይበልጥ ፕራክቲስ ማድረጉ ይበልጥ ተመራጭ ይሆናል እና ከዛ በኋላ ያን ነገር ደግሞ አይ ቲንክ ያው ጊቱ ላይ ፑሽ አድርጎታል። ስቲል አሁን ኖርማል ኢንተርናሽናል ፕሮጀክት ላይ እየሰራው ነው ብሎ የመጀመሪያውን አለመደለቱ ይሄ ራሱ በጣም የሚያስገርም ነው። አንዳንዴ ሰው ይሄ ከመጀመሪያ ጀምሮ ፕሮግረስን ሴቭ ማድረግ አቺቭመንትን ሴቭ ከማድረግ በዘለለ ፕሮግረስን ሴቭ ማድረግም ኸይር ነው። እስቲ እጅ ያወጣውን አካውንት ቼክ አድርጉት። ምናልባት የኻሊድ ከሆነ አድሚኖች ይቅርታ ኻሊድ ተመለስክ?
የሆነች እዚህ የሆነች ስራ እየሰራው ነበርና ሳይድ ላይ ኸይር በቃ በዛ ኢንሻአላህ ስልክ መጥቶብኝ ነበር። ኸይር። ስለዚህ አሁን እንዳልከኝ የመጀመሪያ ፕሮጀክቶችህ እንደዚህ በሲ ነበር የሰራኸውና በኋላ ደግሞ አሁን ፋሚሊያር የሆንክባቸው ስታኮች ደግሞ አሉ እነ መርን ስታክ በዛ ላይም ተያይዞ እነ ታይፕስክሪፕት ኔስትሌ ምናምን ያሉ እና ወደ እነዛ ፉል ስታክ ዲቨሎፕመንት ደግሞ እነሱ ወደ ምን ጎተተህ? ምናልባት በአንተ ወርክ ፍሎ ላይ ምርጥ የሚባለው ይሄ ተመራጩ ቱል ኦር ላይብረሪ የቱ ነው? ለምን? ለምንድን ነው ወደዚህ የገባው ካልከኝ ማለት እንዳልኩ ነው። እኔ ወደዛ ሲስተም ሌቭል ላንጉጆች ይመቹኛል እና ወደዛ ፎከስ አድርጌ ነበርና ሞስት ኦፍ ከሲ ቀጥሎ ሲ ፕላስ ጃቫ ላይ ሞስት አድቫንስ ለማድረግ ሞክሬ ነበርና እነሱ ላይ በሄድክ ቁጥር ማለት አንድ ነገር እኔ አንዳንዴ የማምንበት ነገር አለ። ፓሽን የሚባል ነገር አለ፣ ፐርፐዝ የሚባል ነገር አለ እና ፓሽን እና ፐርፐዝ የሆነ ዱንያዊ ጥቅሞችን ማለት ስንኖር ገንዘብ ያስፈልገናል፣ ስንኖር ስራ ያስፈልገናል፣ ስንኖር የሆነ ነገር ያስፈልገናል። ጀስት ዱንያ ነው እና የዛን ጊዜ ግዴታ ገንዘብ ጀነሬት ማድረግ የምትችለው ሲምፕሊ በእነዚህኞቹ ነው እና መጀመሪያ ገንዘብ ቤዝድ ሳይን ያለህን ነገር ከገንዘብ ከሚመጣበት ነገር ጋር ማሽ ማድረግ ስላለብን እነዚህኞቹን እንደ ሳይድ እንትን ብላቸው ከዛ በኋላ እነዚህ ላይ ማለት ሞስት ኦፍ ዘ ታይም ግቢ ላይ በነበርኩበት ሰዓት ሰራበት የነበረው ሪያክት፣ ከዛ በኋላ ኔክስት፣ ከዛ በኋላ ባክኤንድ ላይ ደግሞ ሱፐርቤዝ፣ ሞንጎዲቢ እና በኖድ.ጂኤስ ራንታይም በእነሱ ነበረ የምሰራው። ከዛ በኋላ አሁን ስራ ስጀምር ደግሞ አሁን አይ ኔትወርክ ነው እና የምሰራው። አሁን ወደዚህ ስመጣ ደግሞ ነስት ጄስ በእነሱ ነው የምትሰራው። እና አዲሽን ቱ ዛት ደግሞ ያው እንዳልኩ ይሄ ለሲስተም ለቀረቡ ላንጉጆች ካለኝ ተነሳሽነት የተነሳ አሁን ላይ ሞስት ኦፍ ዘ ታይም የራሴን ሳይድ ፕሮጀክቶች ነው የምሰራው። በባክኤንዶቻቸውን በጎላንግ እና በረስት ነው። እነሱ አሁን ላይ ያሉ ሞደርን የሚባሉ ላንጉጆች ምናምን ናቸው እና እነሱ ላይ ነው ፎከስ ማድረገው እና ቤስት አሁን ላይ ለተማሪዎች ቤስት ብዬ የማስበው ኤኒዋን ኢንትረስትድ ከኮምፒውተር ሪሊ እንዴት ነው የሚሰራው ነገር የሚለውን ነገር መረዳት ከፈለጋችሁ ቤዚክሊ የሆነ ወይ ጃቫ ወይ ሲ ፕላስ ፕላስ ወይ ሲ ላይ የሆነ ቤዚክ ስለ ፖይንተር እስከ ፖይንተር ድረስ ማለት ከዛ አልፎ አሉ ሞስት የሆነ ከበድ የሚሉ ኮንሰፕቶች አሉ። አትሊስት እስከ ፖይንተር ያሉትን ሀሳቦች እንዴት ነው ስትራክት እና የሚባሉ ነገሮች ምንድን ናቸው እነሱ ነገሮች እና ሞስት ኦፍ ዘ ታይም ኢኒሻል ፔሪድ ላይ ብዙ ነገሮችን መሞከር አሪፍ ነው ብዬ አስባለሁ። ለምሳሌ እኔ እንዳልኩ ከዛ እነ ፓይተንም አለ ይሄ የኤችቲኤምኤል ምናምን የሚባሉ አለ ጃቫስክሪፕት እነሱ ምናምን ስታደርጉ አእምሯችሁ ውስጥ ሞር ኦፍ ዶቶች ይፈጠራሉ። እነዛ ዶቶች ኮኔክት ሲያደርጉ ሞር ኦፍ የሆነ ጽድት ያለ ፒክቸር ይኖራቸዋል ማለት ነው። ከዛ በኋላ የምታስቡት እንደ እንትን አይደለም የሆነው ይሄ ዝም ብላችሁ ኮድ ምናምን ብቻ ሳይሆን የምታስቡት ሞር ኦፍ በኋላ ላይ እመጣበታለሁ። አሁን ላይ ሞር ኦፍ ኮድ ምናምን እኔም ዚስ ማች ኮድ አልጽፍም አሁን ላይ ማለት ኮድ እጄ የምጽፈው ኦልሞስት 60-40 ምናምን ወይ እንደዛ አይነት ሌቭል ላይ ነው። አሁን ላይ ሞር ኦፍ ኤአይ በደንብ ከሚጠቀሙ ሰዎች መካከል ነኝ። ምክንያቱም ሊቨሬጅ ስለሚያደርግ ያለኝን ነገር ሊቨሬጅ ስለሚያደርግልኝ እና የሆነ እነዛ ብዙ ነገሮችን ከሞከራችሁ የሆነ ብዙ ነገር ወደ አእምሯችሁ ከገባ አእምሯችሁ እነዛን ዶቶች ኮኔክት አድርጎ ቢግ ፒክቸሩን ክሬት ማድረግ ስለሚችል ቤዚክ ላይ ያላችሁ ሰዎች ብዙ ሞክሩ። አሁን ያለ ምናምን ብላችሁ ቶሎ ሶሉሽን ወደዛ ምናምን ሳይሄድ ያለባችሁ መጀመሪያ አትሊስት ቤዚኩን ከብዙ ላንጉጅ ምናምን ለመማር ሞክሩ። ከዛ በኋላ ቀጥሎ ላይ ሲመጣ ደግሞ ኢንትረስት ወደሚያደርጋችሁ ማለት የሆነ በሶስት ስታክ ብናየው የመጀመሪያ ቤዝ ሌቭሉን በመልቲፕል ላንጉጅ ከዛ በኋላ ሚር ላይ ደግሞ ኢንትረስት በሚያደርጋችሁ ነገር ከዛን ሃይ ላይ ሲመጣ ያው ግዴታ ከገንዘብ ጋር መገናኘት አለበት ብላችሁ የምታስቡ ከሆነ ያው ከረንትሊ ገንዘብ የሚያመጡት ቴክ ስታኮችን ታዩና መርጣችሁ ለእናንተ ፋቮረብል በሚሆነው ሰሌክት አድርጋችሁ ኮንቲኒው ብታደርጉ አሪፍ ነው። ምክንያቱም
እኔ አሁን ቀጥታ ወይ ኔስት ጀምሩ ለባክኤንድ ወይ እንትን ጀምሩ አላችሁም አሉ። አሁን ለምሳሌ እንዳልኳችሁ ሪያክትን የማያውቅ ሰው ኔክስት ብትለው ኔክስትን አያውቁም። ምክንያቱም ሪያክት ላይ ቤዝ ተደርጎ ነው አብስትራክት የሚደረገው እና አብስትራክሽን ሌቭል ላይ ስትደርሱ የሆነ ሃይ ሌቭል አውቃችሁ ያወቅን ነው ይመስለና፣ ግን የሆነ ሎ ሌቭሉን ስታውቁ ዲስማች አትፈሩትም። ለዛ መጀመሪያ ይሄ ፉል ስታክ ምናምን ለምፈልጉ ልጆች የሆነ ኤችቲኤምኤል ሲኤስኤስ ምንድን ነው የሚያደርገው ሃይ ሌቭል እውቀት ካላችሁ፣ ከዛ በኋላ ሪያክትን፣ ከዛ በኖርማል ሲኤስኤስ፣ ከዛ ቀስ ብላችሁ ታልዊንድ ላይ፣ ከዛ በኋላ ደግሞ ባክኤንድ ላይ ደግሞ ኖድ.ጄኤስ ዊዝ ኤክስፕረስ በጣም አሪፍ ነው ሲምፕል ለጀማሪዎች። ከዛም በኋላ በጃቫስክሪፕት ስሩ። ጃቫስክሪፕቱን የሆነ አንድ ፕሮጀክት ምናምን ስሩ። ከዛ በኋላ ታይፕስክሪፕት ነው የሚፈልገው፣ ግን ወደ ተዛ ከመሄዳችሁ በፊት እንዴት ነው ቢልድ ነው ምንድነው የሚደረግ አንባል ነገሮች ስላሉ እነሱ ማወቅ። ከዛ በመቀጠል ደግሞ ወደ ላይ ስትሄዱ ደግሞ ይሄ በቃ እነዚህ ቤዚኮች ሲኖራችሁ ሃይ ሌቭሎች ማለት ኔክስት፣ ከዛ ነስት.ጄኤስ ለማይክሮ ሰርቪሶች ምናምን ቢልድ የምታደርጉ ከሆነ ወደ ስራ ዓለም ምናምን ገብታችሁ እንደዚህ አይነት ነገሮች መሞከር። ኦር ደግሞ ባክኤንድ ላይ በጣም ኢንትረስት ከሆናችሁ ደግሞ ከኤክስፕረስ ምናምን ላይ ቤዚኩን ካወቃችሁ ፈርስት ፕሪንሲፕል የሚባል ቲንኪንግ አለና በዛ ላይ ብላል ጀስት ዝም ብሎ ከኮድ ጋር እያይዛችሁ ሳይሆን እንዴት ነው ለምሳሌ ሁሌም ቢሆን ባክኤንድ ላይ ሰርቪስ የሚባል አለ፣ ኮንትሮለር የትኛውም በረስት ስራው በጎ ስራው በነስት ስራው በኤክስፕረስ ስራው ኤቭሪ እንትን ኮዱ ሰርቪስ ኮንትሮለር፣ ከዛ በኋላ የተለያዩ ተመሳሳይ የሆኑ የሚያደርጋቸው ነገሮች አሉ። እነሱም ቤዚክ ነገሮች አንዱ ላይ ካወቃችሁ ኤቭሪዌር ተመሳሳይ ቦታ አፕላይ የሚደረጉ ነገሮች ስለሆኑ እነሱም ምናምን መማር አሪፍ ነው። እኔ እንደ አጠቃላይ ጀስት እንትን የምላችሁ ነገር ሳጀስት ማድረገው ነገር እኔም እዚህ ማች ኤክስፐርት ራሴን ለማድረግ ስለማልፈልግ ሲምፕሊ እውቀታችሁን ማስፋት፣ ከዛ ሃይ ኤጀንሲ ሰው መሆን። አሁን ላይ ያለውን ኤአይን ደግሞ እንደ መጥፎ ነገር ሳይሆን ማየት ያለባችሁ እንደ ኮምፓኒ ፊቸር ላይ ኤቭሪዌር መግባቱ ነገር ነውና እነሱ እናንተ ተጠቅማችሁ ራሳችሁን ሊብሬጅ ያደርጋችሁ ታሳድጉ አሪፍ ነው ብዬ አስባለሁ። ግሬት። እንደውም ይበልጥ የፈለግነው አይ ቲንክ በአንተ ላይፍ ውስጥ የነበረው የእነዚህን ፔጆች ነው እና አሁን የጠቀስካቸው ፍሬምወርኮች አሉ ከሞላ ጎደል በባክኤንዱም በፍሮንቴንዱም የጠቀስካቸው አሉ እና ሁለቱም መሀል ያለውን የባክኤንድ ሎጂኩን እንዲሁ የባክኤንድ አርኪቴክቸሩን በምን ነበር ባላንስ የምታደርገው? ልክ አንድ ፕሮጀክቶች ላይ አሁን ስትናገር ኤችቲኤምኤል ሲኤስኤስ ሪያክት፣ አንዳንዱ ሰው ደግሞ ኢቨን ከባክኤንድ ጀምሮ ወደ ፍሮንቴንድ የሚመጣ አለ ዲዛይኑን አፕላይ ማድረጉ ላይ ምናምን። ብቻ ግን እዛ ላይ ይሄ ኖርማል ፉል ፕሮዳክት ኢምፕሊመንት ከመደረጉ በፊት በፍሮንቴንድ ሎጂኩን እና የባክኤንድ ሎጂኩን በምንድን ነበር ባላንስ የምታደርገው? የፍሮንቴንድ እና ባክኤንድ ሎጂክ ማለት እንዴት መሰለ፣ ሎጂክ ምናምን ማለት ጀስት መጀመሪያ የራስን ፕሮጀክት ስትሰራ ሌላ ነገር ነው። ከዛ ደግሞ ሪል ወርልድ ላይ የሚወጣ ፕሮዳክት ምናምን ወይ ፍሪላንስ ስታደርግ ወይ ደግሞ የግልህን ነገር የፍሪላንስ ስታደርግ ወይ ደግሞ የሆነ ካምፓኒ ላይ እንትን ብለህ ስትሰራ ዲፍረንት ነገር ናቸው እና እንደዛ ሲሆን ያው መጀመሪያ ላይ አሁን ለምሳሌ የሆነ ለሚያውቅ ሰው ፉል ስታክ የሚባለውን ነገር ለሚያውቅ ሰው እንደኔ እኔ የምጀምረው ከንትን ማለት ጀስት ባክኤንዱ አላ የሆነ የባክኤንዱን ሚኒማም ኢተረብል የሆነ ፕሮዳክቱን መጀመሪያ ለመስራት ሞክረው። ምክንያቱም የሆነ ባክኤንዱ ነገር ላይ የሆነ ሀሳብ በደንብ የሚገለጸው እዛ ጋር ስለሆነ ማለት ነው። እዛ ጋር ሀሳቡን መግለጽ ከቻልኩኝ ከዛ በኋላ ፍሮንቴንዱ ላይ ያው የሚኖሩት ፊልዶች ምናምን ይኖራሉ። ከዛ በኋላ በፍሮንቴንዱ ላይ ሆኜ ባክኤንዱ ማስተካከለው ነገር ቢኖርም ግን ሞር ኦፍ እኔ ከባክኤንድ ስታርት አደርጋለሁ። ከዛ ባክኤንድ ላይ ቤዝድ ሆኜ ነው። ምክንያቱም የሆነ ሀሳብ እንዳለ አርክቴክት ስታደርገው ሲስተሙ ጀነራሊ ሀሳብን ፍሎ የምታዩ ዳታ ቤዙ እንዴት ነው ፍሎ የሚያደርገው፣ እንዴት ነው ዳታው፣ ሁሉም ዳታ ላይ ኖር ይችላል። ግን ሚኒማም የአውተንቲኬሽን አውቶራይዜሽን ምናምን እንዴት ነው የሚሆነው፣ ዩዘር ዳታው እንዴት ነው የሚቀመጠው ምናምን ካልክ እነሱን ካስቀመጥ ከዛ በኋላ የኢንተርፌሱ ላይ የሆነ የምጨምራቸው ነገሮች አሉ ከኢንተርፌስ አንጻር ምናምን። ግን እኔ ከባክኤንድ ነው የምጀምረው። ፍሮንቴንድ ላይ የሚሰሩ ልጆች አላውቅም። እኔ አሁን ላይ ራሳችሁን ከፍሮንቴንድ ወይ ከባክኤንድ
አድርጋችሁ ራሳችሁን አታቻታሉ። ሞስት ኦፍ ዘ ታይም እንትን ለመሞክሩ ጀነራሊስት ለመሞክሩ የሆነ ከፍሮንት ኤንድ የሆነ ያህል ከባክ ኤንድ የሆነ ነገር የሚያውቅ ሰው ከዛ በኋላ ሁለቱን ኮኔክት አድርጎ የሚሰራ ሰው ለመሞክሩ የሆነ ራሳችሁን ከሆነ ነገር ጋር ስፔሻላይዜሽን አሁን ላይ እየሞተ ነው እና ስፔሻላይዜሽን ምንም አይጠቅማችሁ። ምክንያቱም በእርግጠኝነት ከኛ የተሻለ የሚያውቁ ሲስተሞች እየተፈጠሩ ነው። ኤአይ ምናምን እንደምታዩት እናንተ 3 ዓመት 4 ዓመት ፈጅቶባችሁ እንትን ያለው በአንዴ መስራት ይችላል። እንደዛ ስለሆነ የሆነ አንድ ነገር ላይ ስፔሲፊክ ሆናችሁ የሆነ ሰዓት ላይ ተጠርጋችሁ መውጣታችሁ አይቀርም። ስለዚህ ራሳችሁ ሞስት እንትን ምንድነው ስታካችሁን ሰፊ ለማድረግ ነው። ኤቭሪቲንግ ቢፈጠር ራሳችሁን ዳይናሚክ አድርጋችሁ ለመቀየር የሚሆን ሰው ካደረጋችሁ ኖርማል ነው። ግን እንደኔ ለራሴም ቢሆን ከዚህ በፊት የግቢ ፕሮጀክትን የፍሪላንስ ፕሮጀክቶችን ኮንሰልትም ዴቨሎፕም ስናደርግ ብዙ ጊዜ ከቲም ጋር ምናምን ስንሰራ ሞስት ኦፍ ባክኤንድ ዲዛይኑን አእምሯችን ላይ ለማምጣት ነው የምንሞክረው። ከዛ የባክኤንዱን የሆነ ያህል ካወቅነው ከዛ በኋላ ፍሮንቴንዱ ላይ ትሬት ማድረግ ስለሆነ ባክኤንዱ ላይም ትሬሽን ቢኖረውም ባክኤንድ ፎርዝ ቢኖረውም ሞስት ኦፍ ዘ ታይም ከባክኤንድ ሲምፕል ባክኤንድ ከዛ በኋላ ሲምፕል ፍሮንቲንግ ከዛ በኋላ ሁለቱም እያደገ የሚሄድ ነገር ነው ማለት ነው። እኔ እንደዛ ነው ሞስት ኦፍ ዘ ታይም ተጠቀመው። አሁን ወደ ህይወት ድጋሚ ልመልስህ ነው እና ኖርማል ጀነራላይዝ ለማድረግ በሚለው ይሄ ኖርማል ቴክኖሎጂውን አፕላይ ያረክባቸው ካምፓኒዎች አሉ። ኖርማል በኢንተርንሺፕ በኋላም በቅጥርም ይሄ ሳንድ ቴክኖሎጂ ኤሌክስ አካዳሚ ላይ የነበረ ፌዝ አለ። ከዛ በኋላ አሁን ያለበት አይ ኔትወርክ ሶሉሽን አለና ኖርማል ይሄ ልክ እንደዚህ አይነት ካምፓኒዎች ላይ ገብተህ ያን ነገር አፕላይ ስታደርገው የካሪር ዳይሬክሽንህን ወደ ምን ቀየረው? ቴክኒካል ኮንፊደንስ ምን ሰጠ? ኦር ደግሞ ብዙ ጊዜ ሰው ፐርሰናሊ ፍሪላንሲንግ ይሞክራል። ከዛ ውጭ ባለው ደግሞ ስታርታፕ ለመጀመር ያስባል። ከዛ ውጭ ግን በዘለለ ኖርማል ኢምፕሎይ ሆኖ መስራት ምንድነው በዛ ውስጥ ያለው? እስቲ ዴይ ቱ ዴይ ላይፉ እንዴት ነው? በዛውም ኢቭን ያህ ሴክተር ራሱ ኢንትረስቲንግ ነው ወይ? ከሌሎች ኢምፕሎይ ሆነ ልሰራባቸው ከምችላቸው ለምሳሌ አንድ ሰው ወጡ ባንኪንግ ሴክተር ላይ ሊገባ ይችላል፣ የሆነ ሴክተር ላይ ብቻ ሊገባ ይችላል እና ያ ዴቨሎፕመንት ሴክተር ላይ ኢቭን መግባቱ ራሱ ዴይ ቱ ዴይ ላይፉ ምን ይመስላል የሚለው ማለት ኢንተርንሺፕ እና እንዳልከው ኢንተርንሺፕ የመጀመሪያ ፔድ ኢንተርንሺፕ ነበርና ያው ኢንተርንሺፕ በሚል ነው ፔድ ነው በዶላር ምናምን ነበር ዩኤስዲ ነበር የሚከፈለው። ሳንድ ቴክኖሎጂ ነበረ ያ ኤሌክስ ሶፍትዌር ኢንጂነሪንግ ሰከንድ ባች ነበርኩኝ። ከዛ በኋላ እዛ ነበርን። እዛ ላይ ሞስት ኦፍ ሪሞት ምናምን ስለነበረ ያው ባክኤንድም ፍሮንቴንድም ባክኤንድ ፎርዝ እያደረግን ነበር ስንሰራ የነበረው። እዛ ላይ ብዙ ቴክ ስታኮችን ተጠቅመናል ምናምን። እዛ ያ ብዙ እንትን አይደለም ማለት ኢንትረስት አያርግ ለማወቅ ከበድ የሚል ነገር ነው። በቃ አይነት ታስክ ይመጣል ትሰራለህ። የሆኑ ስቴክሆልደሮች ይኖራሉ ከነሱ ጋር ኮሚኒኬት ታደርጋለህ ምናምን እንደዚህ አይነት ነገር ነው። ከዛ በመቀጠል ሌላ የፍሪላንስ ስራዎች ምናምን ስትሰራ ሞስት ኦፍ ዘ ታይም የምትሰራው ለእንትን ነው ማለት ገንዘብ የሚባል ነገር አለ። ዱንያ ላይ ስትኖር ሁሌም ቢሆን ገንዘብ አስፈላጊ ነገር ነው እና ገንዘብ ላይ ብቻ ትኩረት ሳይሆን ያው ራስን ለማሳደግም ከዛ በኋላ ገንዘቡንም ጀነሬት ለማድረግ ምናምን ትሰራለህ። ግን ይሄ አሁን ኬረር ምናምን ያልኩህ አሁን ለምሳሌ የምሰራው ነው አይ ኔትወርክ ሶሉሽን የምታውቁት ከሆነ ኢትዮጵያ ውስጥ አይ ቲንክ አይ ዶንት ኖ ቶፕ 5 ምናምን ከሚባሉ የቴክ ካምፓኒዎች መካከል ሞስት ኦፍ በሶፍትዌር ላይ ምናምን ላታውቁት ትችላላችሁ። ግን በኔትወርኪንግ ሳይበር ሴኪሪቲ ምናምን ጃይንት የሆነ ካምፓኒ ነው እና እዛ ስንሰራ ሞስት ኦፍ ዘ ታይም ማለት ደስ የሚል የሆነ የምትሰራው ፕሮዳክቱ ካምፓኒ ፕሮዳክቱ ሞቶ ምናምን ስታዩ ምናምን ኢንትረስት የሚያደርግ ነገር አለው። ግን የሆነ እንደምታስበው ፍሪደም ይሄ አንተ በምታስበው መንገድ ስለሚሰራው የራሱ የሆነ ዌል ስትራክቸር ኦርጋናይዝድ የሆነ ካምፓኒ ስለሆነ በዛ መንገድ ነው ፍሎ የሚያደርገው እና እዛ ላይ እንትን ትላለህ የራስን ሀሳብ ብቻ ሳይሆን ራስ አንተ እንደ ኢንጂነር የምትሰጣቸው ሀሳቦች ይኖራሉ፣ የሚስተካከል ነገሮች ይኖራሉ።
አንተ ደግሞ ሀሳብ ሰጥም አትደመጥበት ጊዜ ነው ይኖራል። እንደነዚህ አይነት ነገሮች ያጋጥማሉ በኬሪየር ላይ። ግን ይሄ ሶፍትዌር ምናምን እንደዚህ አይነት እውቀት ያላችሁ በዚህ አይነት ነገር ላይ እንትን ያላችሁ ልጆች ያው እንዳልኳችሁ ነው ኢትዮጵያውያንን ማለት የካፒታል ምናምን ቢኖርን እንደዚህ አይነት ነገር ውስጥ እኔ ባይዘዌ የሆነ ፈጣሪ ሆኖ መስራት አልፈልግም እንደ ማንኛውም ወጣት ማለት ነው። ግን ምን አለ ያው እንዳልኩ ገንዘብ ምናምን የሚባል ነገር ህይወት ምናምን የሚባል ነገር አለ። ፕላስ ደግሞ ኤክስፒሪየንስ የሚባል ነገር አለ። ኤክስፒሪየንስ የሚባል ነገር ስለ ምንድነው ለምሳሌ ኔትወርክ ምናምን ስትሰራ የሆነ ዝም ብሎ ነገር አይደለም። የሆነ ኤክስፒሪየንስ ታገኛለህ፣ ሰዎችን ታውቃለህ፣ ብዙ አይነት ሰዎች ታውቃለህ። አንድ ፕሮዳክት ሲሰራ እንዴት ነው የሚለውን ነገር ታውቃለህ። የሆነ ፍሪላንስ ወይ እንዲ ኢንተርንሺፖች ምናምን ብዙ የማያሳዩ ነገሮችን በሪል እንትን ላይ ፕሮዳክሽን የሆነ ነገር ላይ እንዴት ነው ሃንድል የሚደረግ ምን አይነት ቱሎችን ብትጠቀም አሪፍ ታገኛለህ ምናምን የሚባሉ ነገሮችን አክሰስ ማድረግ ትችላለህ። ግን እሱ እዛው ሊያዘህና እንደው አሁን ኖርማል አይ በመግባት ኖርማል ይሄ ቡት ካምፕ ላይ ወር ደግሞ ይሄ በሶሎ ልትማር የማችለው ወይ ከቡኮች ከኮርሶች ልታገኝ የማችለው አገኘሁት የምትለው ሪል ወርልድ ሌሰን አለ ወይ? ምንድን ነው ኢቭን ከነሱ ሂውጅ የምትለው ሌሰን የትኛው ነው? ሂውጅ የምለው ሌሰን ምን መሰለህ፣ አንድ ፕሮዳክት እንትን ስትል ዲቴል ማወቅ አለብህ። ፕሮዳክቶችን የምሰራውን ነገር በደንብ ማወቅ አለብህ። በደንብ ማወቅ አለብህ ስለ ኤቭሪ ዲቴል ኤቭሪ ኤጅ ኬዝ ምናምን ሳይሆን ሚኒማም ፋንክሽናሊቲ ምንድን ነው የሚለውን ነገር ካወቅ፣ ምንድን ነው ማን ነው ዩዘር የሚለውን ነገር ካወቅ ኢዝሊ የሆነ ነገር ቢውልድ ማድረግ ትችላለህ። ፕላስ ደግሞ ከዛ በላይ ደግሞ ከሁሉም ነገር አስፈላጊ ነገር በዚህ ዘመን ያላችሁ እውቀት ምናምን እንትን የሆነ እንትን እንዳይላችሁ የሆነ ኢጎ ምናምን እንዳይዛችሁ እውቀት ምናምን አለኝ ምናምን የእናንተን እውቀት ማንም ኬር አያደርግም። ሜን ቲንግ ሴልስ እና ማርኬቲንግ። የሆነ ነገር መስራት ልትችል ትችላለህ፣ የሆነ ጽድት ያለ ነገር ልትሰራ ትችላለህ። ግን ካልተዋወቀ ሴልስ ምናምን ካልተደረገ ማንም የማያውቁን ነገር አለኝ ምናምን ብለህ ሰርቻለሁ ምናምን ብለህ ብታወራ ማንም አያውቅም። ስራ ለማግኘትም በሉት ወይ እንደ ስታርታፕ ምናምን አድርጋችሁ የምትሞክሩ ሰዎችን በሉት ሴልስ እና ማርኬቲንግ ላይ ፎከስ አድርጉ። ማለት የኛ ካምፓኒ እንደዛ በቃ ሴልስ እና ማርኬቲንግ ላይ በደንብ ይሰራል። ከዛ በኋላ ያን ፕሮዳክት ያመጣል፣ ያ ፕሮዳክት ይሰራል። ከዛ ሴልስ እና ማርኬቲንጉ ስላለ ይሸጣል ማለት ነው። ስለዚህ ሴልስ እና ማርኬቲንግ ላይ እንትን ማለት ፕላስ ደግሞ ሚኒማም የሚባለውን ፕሮዳክትን ቪዥንን ማወቅ ፐርፐዝን ካወቅ ኤኒ የሰራተኛም ሁን የራስን ስታርታፕ እያቋቋምክ ያለህም ሰው ሁን ኤቭሪቲንግ ቢልድ ማድረግ ይችላል። አሁን ብዙ ወጣት እንትን የሚለው በቃ ስታርታፕ ምናምን የምትባለው አይዲያ የሆነች ፊክ ታደርጋለች እና ስታርታፕ የሚባለው ነገር ያው ኢትዮጵያ ውስጥ ያው እኛ ሀገር ብዙዎች ፈረንጅ ሀገር ያለ ነገር ኮፒ ማድረግ ስለሚመች ነው። እኛ ሀገር ስታርታፕ ምናምን የሚባሉ ነገሮችን ብናያቸው የሆነ 1 2 3 4 ሰዎች ናቸው እዛ ነገር ውስጥ ያሉት ጠቅላላ የቴክ ስታርታፕ ምናምን የሚባሉ መጀመሪያ ብር ያላቸው ሰዎች ማለት እንጂ እና አብዛኛው ወጣትን ስትመለከተው እንደዛ ይላል ምናምን እንጂ ከዛ ውስጥ ጥቂት ነው የሆነ ያንን ነገር አሳክቶ በጣም ጥቂት ማለት ነው። ለዛ ዝም ብላችሁ ስታርታፕ ምናምን የሚባለውን ነገር ስታርታፕ ምንድን ነው የሚለውን ነገር ምናምን መጀመሪያ በደንብ አውቃችሁ ከዛ በኋላ ይሄ እንዴት ነው እንትን የሚለውን ነገር ምናምን ከማወቃችሁ በፊት የሆነ ኤክስፖዠር ተቀጥራችሁ ወይ ደግሞ በፍሪላንስ የሆነ ኤክስፖዠር ቢኖራችሁ አሪፍ ነው። ማለት ፉል ታይም እዛ ላይ ፎከስ አድርጋችሁ ስሩ ሳይሆን ሰው ታውቁበታላችሁ። ፕላስ ደግሞ እንዴት ፕሮዳክቶች እንዴት ቢልድ እንደሚደረጉ ታውቃላችሁ። ለዛ የሆነ ስታርታፕ ምናምን የሚባለውን ነገር ደረጃ አለው ብዬ አስባለሁ። ዝም ብለህ ወደ እንደዚህ አይነት ነገር የሆነ አንድ ህፃን ልጅ እንደተወለደ በእግሩ አይሄድም። ስቴፕ ባይ ስቴፕ ማወቅ ያለብን ቤዚክ ነገሮች አሉና እነዛ ነገሮችን ማወቅ ይጠቅማል። ሊሳካልም ይችላል። ግዴታ ተቀጠር ምናምን ሳይሆን የሆነ እኔ ተቀጣሪ ስለሆንኩ የኔን ሜንታሊቲ ለማስተላለፍ ሳይሆን እኔም መቀጠር አልፈልግም ስነግራችሁ ማለት ነው። እኔም የራሴ ሀሳቦች አሁን እየሰራሁባቸው ያለው ከኤአይ ጋር ሪሌትድ የሆኑ ስራዎች አሉ። ለምሳሌ ሞስት ኦፍ ዘ ታይም አሁን ፍሪላንስ ምናምን የምንሰራው ፕሮጀክቶች ኤአይ ሪሌትድ ናቸው። ፕላስ ደግሞ ኤጀንት እና ኤጀንት ዴቨሎፕመንት ላይ ነው እና አሁን ላይ የምንሰራው ያንን ነገር ወደሆነ ነገር መቀየር እፈልጋለሁ። ስታርታፕ በሉት ወይ የሆነ የራሴን ካምፓኒ ነገር በሉት
ወይ የሆነ ነገር ማድረግ እፈልጋለሁ እና ስታርታፕ ሲባል የሆነ ዝም ብሎ ነገር ሳይሆን የሆነ ሪል የሆነ ሀሳብ ካላችሁ ተቀጥራችሁም የራሳችሁን ሰዓት ለምሳሌ አንድ ሰው የሆነ ካምፓኒ ከተቀጠረ በጣም ጥሩ ነገር ነው። ብር ታገኛለህ። ከዛ በኋላ ጠዋትን 2 ሰዓትን ብቻ ለራስ ፕሮጀክት ካዋልክ ኤኒቲንግ ቢልድ ማድረግ ትችላለህ በዚህ ታይም። ስለዚህ አሪፍ ነው ብዬ አስባለሁ። የስታርታፕ ማለት ጥሩ ነገር ነው፣ በጣም አሪፍ ነገር ነው። ግን ዝም ብላችሁ ይሄ አላ ሃይፑን ምናምን ተከትላችሁ ሳይሆን ሪል ኖሃው ኖሯችሁ እንትን ብትሉበት አሪፍ ነው ብዬ አስባለሁ። አይ ቲንክ እኔም በደንብ የምጋራው ሀሳብ ነው። ኖርማል ኢቨን ቴክኒካል ተርሙ ላይ በጣም እውቀት ያለው ሰው ራሱ ቢዝነስ ፓርቱ ላይ ይቅርና ሌጋል ፓርቱ ላይ ራሱ ኢቨን ኦርጋናይዜሽናል ስትራክቸር ምን ይመስላል፣ ፋይናንሻሊ ይህን ጋፕ ፐርሰናሊ አንድ ሰው ቢያጠብ፣ ከዛ በዘለለ ደግሞ ዋናው እቺ ፐርሰርቨራንሱን በመልኩ ያመጣዋል። ይሄ ስታርታፕ በጣም የሚፈልገው ነገር ጽናት ነው። ይሄ ነገራቶች ቶሎ አይሳኩም እና ኢቨን የረጅም ብዙ ጊዜ እንደውም የሆነ ጥናት አለ አይ ቲንክ የሰማሁት የሆነ ፖድካስት ላይ ይሄ በስታርታፕ ብዙ ጊዜ ሰክሰስፉል ናቸው ተብሎ የሚታዩ ፋውንደሮች ብዙ ጊዜ ሲፍጠኑ እድሜያቸው ሞሮቨር ወደ 30 በላይ ያሉ ናቸው ይባላል። ያ ምንድን ነው ኢቨን ላይፍ ለሰንም የሚፈልግበት ሚንስ ስላለ ነው። እዛ ላይ በጣም ትክክል ነው እና ወደ እንትን ላምጣህና ይሄ ብዙ ጊዜ አሁን ኤምፕሎይ ሆነ ስታየው እኔም ፐርሰናሊ ያጋጠመኝ ነው። እቺ ኢምፖስተር ሲንድረም የምንለው አለ። በተለይ አሁን አይ እንዳልከው ሂውጅ ናሽናል ካምፓኒ ነው እና እዛ ውስጥ ብዙ ገራሚ ሰራተኞች እንዳሉ ገምታለሁ። ሌሎቹን ስታዩ ይሄ ብሪሊያንት የሆነ ቲም ስታይ እዛ ጋር ያለውን ቫይብራንት የሆነ ነገር ስታይ ይሄ የሆነ ወደኋላ መቅረት ስሜት ምናምን አይነት ነገር እሱ ያጋጥማል ወይም ነገር ይሄ ወደኋላ የመቅረት አይነት እሷ ላይ ትንሽ የኔ ሜንታሊቲ እንዲመሰለ ለየትኛውም ሰው ቢሆን ከልክ ያለፈ ነገር መስጠት ተገቢ ነው ብዬ አላስብም። እዛ የማያቸው ሰዎች የትኛውም ሌቭል ላይ ቢሆኑ ጀስት ፊገር አውት አድርጎ ነው እዛ የደረሱት። እኔም ፊገር አውት ማድረግ እችላለሁ። ስለዚህ ፊገር አውት ማድረግ ከቻላችሁ ማለት የሆነ አንድ ሰው ስታይ ከልኩ ያለፈ እንትን መስጠት ተገቢ ነው ብዬ አላምንም። ከልኩ ያለፈ ማክበር፣ ከልኩ ያለፈ እንትን ተገቢ ነው ብዬ አላስብም። ራሳችሁንም ደግሞ አሳንሳችሁ መመልከት ጥሩ ነው ብዬ አላስብም። እኔ አይ ምናምን ብቻ ሳይሆን እንዲህ ከምከታተላቸው እንትኖች ምናምን በጣም እና ከጓደኞች ከራሴ ካለኝ ሰርክል በጣም ኤክስፐርት ምናምን ብላችሁ የምታስቧቸው ሰዎች ይኖራሉ። ግን ኤቭሪዋን ፊገሪንግ አውት ኢን ዘ ዌይ ስለሆነ የሚያደርገው ሰው ማንም ሰው ፊገር አውት ማድረግ ይችላል። ዘ ዌይ ወጣት እስከሆንን ድረስ ያ ሜንታሊቲ ካለን በቂ ነው ብዬ አስባለሁ። ኤኒቲንግ ፊገር አውት ማድረግ ከቻለን ስለዚህ ፊገር አውት ማድረግ መቻል አሪፍ ነገር ነው ብዬ አስባለሁ። ዚስ ማች የሆነ ሰው ይሄን ስላወቀ ምናምን ብለህ ሲጀመር አእምሯችንን እንትን ምንድነው የሚባለው ራሳችንን ከራሳችን ጋር እንጂ ኮምፔር ማድረግ ያለብን ራሳችንን ከሌሎች ጋር ኮምፔር የምናደርግ ከሆነ ጥሩ ነው ብዬ አላስብም እና ለዛ እዛ ለማግኛቸውን ሰዎች ፕላስ ደግሞ የትኛውም የምታያቸው ትልቅ የምትሏቸው ካምፓኒዎች ውስጥ የሚሰሩ ሰዎችም ከእናንተ ዚህ ስማሽ የተለዩ አይደለም። በቃ እነሱን ስነግራችሁ መጀመሪያ ስገባ እኔም የሆነ በጣም ኦኬ ምናምን ብዬ ነበረ። ግን አሉ የሆነ በጣም የሚያውቁ ሰዎች ይኖራሉ። ደግሞ በደንብም ዚህ ስማች የማያውቅም ሰው ይኖራል። መሀል ላይ ያለው ሰው ይኖራል። ስለዚህ ምንም ከዚህ ስማች የተለየ ዓለም አይደለም። ኖርማል እና ለየትኛውም ሰው ስታዩ በጣም የከበረ እንትን አድርጋችሁ መመልከት የለባችሁ። ሁሉም ሰው በቃ የሆነ ፕሮብሌም ሲያጋጥመው ፊገር አውት እዛ በመንገዱ ላይ ፊገር አውት ያደርገዋል፣ አለቀ። ከዛ ያለፈ ትልቅ ነገር አድርጋችሁ መመልከት ከዛ ራሳችሁን ዲቫሊዩ ማድረግ ጥሩ ነው ብዬ አስባለሁ። እንትን ወደ ፕሮብለም ሶልቪንግ ኢንጂነሪንግ ማይንድሴት ላይ ልወስድህ ነበርና ኖርማሊ ፕሮዳክት በምትሰራበት ጊዜ የሆነ ቴክኒካል በግ ወር ምናምን አጋጥሞ ቻሌንጅ አጋጥሞ ይሄ
በጣም ዲፕሊ ፑሽ አድርገህ ከዛ በኋላ አፕሮች ያረክበት ይሄ አስቸጋሪ የምትለው ሞመንት አለ ወይ? በዛም ላይ ደግሞ ተመስረተ ምናልባት በቃ አንድ ነገር አሪፍ ሶሉሽን ነው የምትልበት ይሄ የራስህ እንትን ይኖርሃል ብዬ ገምታለሁ። በቃ ይሄ ነገር ትክክል ነው ተሰርቷል የምትልበት ይህ ሌቭል ላይ እንደደረሰ በምንድን ነው እንትን ኢቫሉዌት የምታደርገው? እሱ ሁሌም የሚያጋጥም ነገር ነው ማለት ሁሌም ሊያጋጥም የሚችል ነገር ነው። የሆነ ከባድ ነገር ምናምን ሊገጥም ይችላል። ቴክኒካል ነገሮችን ስትሰራ የምታውቀው ነገር እንደማታውቀው ሊሆንብህ ይችላል ምናምን የዛን ጊዜ ተረጋግተህ አስበህ ከዛን ከተፈለገ ደግሞ ወይ ነገሩን ትተኸው ሌላ ነገር ሰርተህ ከዛን አእምሮ የሆነ ነገር ፈልጎ ራሱ የሆነ ሶሉሽን ላይ ሲደርስ ከዛ በኋላ መጥተህ ሶልቭ ማድረግ ምናምን እንደዛ አይነት ወዮችን ነው የምከተለው። ከዛ ቤስት የሆነ አንድ ነገር ከሰራልህ በመጀመሪያ ያው በመጀመሪያ ከሰራልህ ኮድ ላይ እንደምታውቀው ነው ራን ካደረገልህ አሪፍ ነው አትንካው። ከዛ በኋላ ሌሎችን ነገር ጨርሰህ ስትመጣ ያንን ነገር አፕዴት ማድረግ የተሻለ ሪፋክተር ማድረግ የምችልበት ወይ ካለ ሪፋክተር አድርጎ ያለበለዚያ ግን ፕሮዳክሽን ላይ ግን የረብሽ ከሆነ ኖርማል ነው ብለህ ታልፎ ኖርማል ነው ብለህ ፋየር እንትን ወደ እንትን ልወስድህ ነው። ይሄ ኩክ ፋየር የሆኑ ጥያቄዎች ናቸው እና እጠይቅሃለሁ እዛው ትመልስልኛለህ ማለት ነው። እኔም ማይክ አላጠፋም። እንደ ፍሬምወርክ ወር ላይብረሪ በቃ ከሱ ውጪ አንተ ምንም ነገር መስራት አልችልም የምትለው የለም? ሁሉም ነገር ዳይናሚክ ነው? የትኛውን ፍሬምወርክ አድርጎ የትኛውን ነገር ላይ አድርጎ ጀስት ፊገር አውት ይዘው በቃ እንደዛ አይነት ትክክል። ያው አንዱ ድጋሚ ሌላ ማምጣቱ አይቀርም። ልክ ነህ። እና እንዲህ አንድ መጽሐፍ ኦር ኮርስ ወይም ሪሶርስ ኢቨን የዩቱብ ቪዲዮም ሊሆን ይችላል እና ይሄ አሁን የምታስብበትን መንገድ የቀየረ ወሳኝ የምትለው ሪሶርስ አለ? እሱ አሁን እንግዲህ የአስተዳደግ ምናምን አለ። ከዛ በኋላ ላይፍን ሰው የሚያደርጉ ቻሌንጅ ምናምን ይኖራል። ግን ሞስት ኦፍ ዘ ታይም እኔን አፌክት አድርጎኛል ብዬ የምነግርህ የሆነ እንትን አለ ዩቲዩብ ቻናል ዳንኮ የሚባል ሰው የሚያቀርበው እና እዛ ላይ ስለ ኤጀንሲ የሚያወራቸው ነገሮች እነሱ ነገሮች አፎን ካሊድ እኔ ጋ ብቻ ነው ድምፅ ራቅ ብሏል። ድምፅ ትንሽ ራቅ ብሏል። ሜንታሊቲ አሪፍ መሆን ያለበት ምናምን እነዛ ነገሮች ስላሉ አሉ ብዙ ማቸው ብዙ ቪዲዮዎች ምናምን ይኖራሉ። ግን ይስማሽ ቀይሮኛል ብዬ ማስበው እንግዲህ አላህ ጥሩ ነገር ሊመራ ከፈለገ ይመራል። ስለዚህ የሆነ ሪሶርስ ምናምን አለ ብዬ እንትን አለን። ግን ዳንኮ ይባል ዩቲዩበር አለ ፐርሰናል እሱ ፐርሰናል ዴቨሎፕመንት ላይ የሚሰራ ሰው ነው። ዳይናሚክ ቲንኪንግ የሆነ እንዴት እንትን እንደሚል በዚህ አሁን ባለንበት ኤጅ ላይ ምናምን የእሱ ሰውዬ ሪሶርሶች አሪፍ ናቸው ብዬ አስባለሁ። ኖርማል እንትንስ ይሄ ከሶፍት ስኪሎች አንድ ሰው ማስተር ማድረግ አለበት ብለህ የምታምነው ቤስት ማንኛውም ሶፍትዌር ኢንጂነር የሆነ ሶፍት ስኪል ግን ኮሚኒኬሽን ሊሆን ይችላል እነዚህ እንግሊሽ ምናምን ብቻ ዋሬቨር የሆነ ሶፍት ስኪል ግን የምትለው የትኛው ሶፍት ስኪል ምንድን በቃ ይሄ ሪዚሊየንት ነው የሚባለው ነገር አለ። የሆነ ነገር ሲፈጠር የሚከፋ ሰው መሆን የለብህም። አሁን ለምሳሌ የሆነ ነገር እየሰራ እንትን ሊባል ይችላል የሆነ ፕሮዳክሽን ላይ ምናምን ሰርተህ የምታውቅ ከሆነ አሁን ኮድ ከሆነ ሌቭል እየሄደ ከዛ በኋላ መርጅ ተደርጎ ምናምን ቴስት ሲያደርጉ ቴስተሮች በአግባቡ መንገድ የሆነ አሁን እነሱ በሚያስቡት ኤጅ ኬዝ ማለፍ ካልቻለ ይመለስብህ ምናምን ይችላል። የዛን ጊዜ የሆነ የዛን ጊዜ የምልህ እንደ ኮንቴክስቱ ነው የምሰጠው። ሌላ ነገሮች አሉ በላይፍም ቢሆን ሄዶ ነገር አእምሮ ላይ እንትን ሊያመጣ ይገባል። ይሄ ኢፌክት ሊያመጣ ይገባል። ጠንክረህ በቃ እንደዚህ ነው። ስለዚህ ድጋሚ መጥቶ ሰርተው ድጋሚ እንትን ማስባል በህይወትም የሆነ አንድ ቦታ እየሄድክ በጣም ከተጓዝክ በኋላ ብትወድቅም ያ ነገር እንደ እንትን ነው የሚሆነው፣ እንደ ትምህርት ነው የሚሆነው። ዝም ብሎ ለምሳሌ አንድ ድንጋይ አለ። ለምሳሌ አንድ ድንጋይ የሚፈልጥ ሰውዬ ድንጋይ ሲመታው እያንዳንዱ ፎርስ ተጠራቅሞ ያን ድንጋይ ይሰራል እንጂ
አንድ ድንጋይ በአንድ መሬት ላይ ትክክል። አይሰምጥም። ስለዚህ የሆነ ነገር እሺ ሲፈጠር የሆነ ሪዚሊየንት ሆኖ ተመልሶ ማየት መስራት፣ ድጋሚ መመለስ፣ ኢትሬት ማድረግ አሪፍ ነው። አይ ቲንክ እኔም አንድ ሁለት አጭር ጥያቄዎች ነው ያሉኝ እና ምናልባት ጥያቄ ካላችሁ በቦት ላኩልኝ፣ በቦት ላኩለት በዚህች 2 ደቂቃ ውስጥ። አንድ ሁለት ጥያቄ ነው ያለኝ። አንድ ቁርአን ኮድ ምናልባት ነገራቶች ታፍ እየሆኑ ሲመጡ ሲካካ አይነት ነገር ኢቭን በፕሮግረስ ላይ ኢንስፓየር የሚያደርግ የሆነ የሚያነቃ የቁርአን ኮድ የሆነ የቁርአን አያት ጀስት የቁርአን አያ ካልከኝ እንዲህ ደወል ይሄ በቃ ሁላችንም የምናውቃቸው እንትኖች አሉ አዮች አሉ እና ያው ከመጥፎ ነገር በኋላ ከችግር በኋላ ይነማሉ ስሪ ስራ እሱ አለ እና ደግሞ ከዛ ውጪ ደግሞ የራስ የሆነ እንትን የምትላቸው ነገሮች አሉ። የሆነ ከቁርአን የምትሰማቸው ነገሮች ከዛ በኋላ በአእምሮ ስታስተነትነው የሆነ የምትፈራቸው ነገሮች ይኖራሉ። መልሰው ሞቲቬት የሚያደርጉ ነገሮች ይኖራሉ እና ያው ቁርአን እንደ እንትን አይደለም የሆነ እንደ እምነት ጋይድ ምናምን ብቻ ሳይሆን ሆም ብለህ አይተው ቁርአንን የሆነ ትንሽ ያህል ትርጉሙ ምናምን አውቀው ከዛ በኋላ የሆነ ቪዲዮዎችን ተመልከተው ላይፍ ዴቨሎፕመንት ላይ ወይ የሆነ ነገር ላይ የሚያደርጉ ሰዎችን ስታያቸው እነሱ የሚያወሩት ከሳይኮሎጂ ከሳይንስ ምናምን አንጻር ሊሆን ይችላል፣ ግን ወይ ደግሞ ከኢ አማኝነት አንጻር ሊያወራ ይችላል። ግን ከዛ በኋላ ስታየው ቁርአን የምታውቅ ሰው ከሆነ የሆነ በቃ አለ እዛ ቁርአን ላይ ሁሉ ጀስት እንደ ሞቲቬሽንም እንደ ሊድም እንደምንም ሆኖ የሚያገለግል ትልቅ እንትን ነውና ስለዚህ ቁርአን ላይ ከእምነታችሁ ማለት እምነት የመጨረሻ ምሽግ ነው ማለት የሆነ ለሆነ ነገር ብለህ ሳክሪፋይ ማድረግ የለብንም። ድሪምም በለው ፐርፐዝም በለው ቪዥንም በለው ምንም ቢሆን ነገር ከእምነት በታች ነው መሆን ያለበት ነው። ከዛ እሱን አድርጋችሁ ከሰራችሁ ያው እንግዲህ አላህ ነው የሚያውቀው። ለኛ ካለ ይሆናል፣ ለኛ ካላለ አይሆንም። አለቀ። ቅድም እንትን እጁን እያወጣ የነበረው ወንድማችን ኦንላይን ነው መሰለኝ። እስቲ ማይኩን ልቀቁለት። እኔ መጨረሻ ጥያቄ ሁለት ላድርገው። ጥያቄውን ሁለቱንም አንድ ላይ ትመልስልኛለህ። የመጀመሪያው ፐርሰናሊ ራስህን ወደፊት በዚህ 3-5 ዓመት ውስጥ ኢንሻአላህ ወደፊት ምን ላይ ሰርተህ ራስህን የት ቦታ ምናይ ይመስልሃል? ይችኛዋን አስ ዴቨሎፐር ኦር ሊደር ኦር ኢኖቬተር ምን አይነት ፕሮዳክቶችን ኢንሻአላህ ከአንተ እንጠብቅ የሚለው አለ። ሁለተኛ ደግሞ እንደዚህ አይነት እንደ ኑጁም አይነት ቲም ኦር እንዲሁ በቲም መስራት አለ። እንደዚህ ደግሞ በኮሚኒቲ መሰባሰብ አለና በዛ ጉዳይ ምን ትላለህ? ምን መሰለህ እኔ በሚቀጥሉ 3 ዓመቶች ያው እኔ አቅዳለሁ። ከዛ በኋላ አላህ ካለና አላህ ካላለ አይሆንም። ግን በዚህ በሚቀጥሉ 3 ወይ 5 ዓመታት ማስበው የራሴን የሆነ ቢዝነስ ማለት በራሱ ራን የሚያደርግ ቢዝነስ ቢውልድ አፕ አደርጋለሁ። ፕላስ ደግሞ አሁን ላይ ያለው ብዙ ሰው እኔ እንደነገርኩ ከሶፍትዌሩ በላይ አሁን ላይ በጣም ኢንተረስት የሚያደርገኝ ነገር ኤጀንቲክ ዴቨሎፕመንት ነው እና ወደ ኤአይ ላይ በጣም ስለምሳብ አሁን ከረንትሊ ራሱ ላንች ያደረኩት የኤአይ ኮርስ አለ። እሱ ላይ እየሰራው ነው። እነሱ ነገሮች ምናምን ፍሬም ከያዙ ፕላስ ደግሞ አሁን በቅርቡ እየሰራ ያለ ነው የራሳችን ሳይድ የሆነ ፕሮጀክት አለ። እናቶች ላይ ፎከስ የሚያደርግ ፕሮጀክት ነው። እነሱ ነገሮች በአግባቡ የሚሄዱ ከሆነ ዘ ኔክስት 3 or 5 years ሲሊኮን ቫሊ ባልልም የሆነ ለዛ የቀረበ ቦታ ላይ ራሴን ማገኘው ይመስለኛል እና ደግሞ ኢንሻአላህ ይሆናል ብዬ አስባለሁ። ግን አሁን ላይ እዚህ ላይ ማስተላለፍ ከምፈልጋቸው አንድ ነገር ኤኒዋን ኤአይ ላይ ፎከስ አድርጉ። ምክንያቱም ኤአይ ዘ ኔክስት ኤራ ነው። ኔትወርኪንግ በሉት፣ ሳይበር ሴኪሪቲ በሉት፣ ሶፍትዌር በሉት፣ ኤቭሪቲንግን ኢት የሚያደርግ ነገር ኤቭሪቲንግን ቼንጅ የሚያደርግ ነገር ነው እና ባንኪንግ ሴክተር በሉት ኤቭሪዌር መቀየሩ አይቀርም። ዘ ኔክስት 5 to 10 years
አዲስ አሁን የምትማሩት አሁን ያው የምታውቁት ነገር በሙሉ ጥቅም አልባ ሆኖ አዲስ የሆነ እንትን ይፈጠራል። አዲስ የሆነ ዓለም ነው የሚፈጠረው። እነሱን ነገሮች በአግባቡ ተከታተሏቸው እና እኔም አሁን በቅርቡ ላውንች ያደረኩት ኤአይ ኮርስ አለ። እዛ ላይ ኢንሮል ማድረግ የምትፈልጉ ከሆነ አንተኔ ላይ ፐርሰናል አካውንቴ ላይ ዲኤም ማድረግ ትችላላችሁ። ኤአይ ላይ በደንብ ፎከስ ኤአይ ማለት ለማስፈራራት ወይ እንትን ይላችኋል ማለት ሳይሆን ጀስት አእምሯችሁን አስተካክላችሁ በጥሩ ነገር ተመልከቱት። አሜዚንግ የሆነ ነገር ይሰጣችሁ። ስለ ኮሚኒቲ ነበር ቀላል ስለ ኮሚኒቲ ደግሞ እንደ ማለት የእናንተ ኮሚኒቲ ወላሂ በጣም አሪፍ ነው። ምክንያቱም ሙስሊሙ ማህበረሰብ ሞስት ኦፍ ዘ ታይም ወይ ንግድ ላይ ነው ወይ ምናምን ላይ ነው እንጂ እንደዚህ ቴክ ነገር ላይ ምናምን ብዙ እንትን የለምና ማለት ብዙ የለም ስል እንደ ኮሚኒቲ ምናምን አዋቅሮ ይሄ በዲን ዙሪያ ላይ ምናምን ጠንከር ያለ ሙስሊሞች ያሉበት እንትን ብዙ የለም። በሀገራችንም በዓለም አቀፍም ደረጃ ስትመለከተው ብዙ ነገር የለም እና እንደዚህ በቡድን ሆነ መስራት ለሙስሊሙ ማህበረሰብ ለሙስሊሙ ወጣት ጥሩ ነገር ይዞ ይመጣል እና እንደ ሙስሊም ወጣት ኤአይን በደንብ እንጠቀምበት፣ ኤአይን በአግባቡ እንጠቀምበት። ኤአይን በአግባቡ መጠቀም ከቻልን ሊፕ ፎርዋርድ ማድረግ ነው። ብዙ ወይን ተስፈንጥረን መሄድ እንችላለን። ማለት የሆነ ከዚህ ከካፊሮች ምናምን አውት ኦፍ ሙስሊም ያሉ ሰዎች ሀገራቶች ምናምን የደረሱበትን ነገር አንተ ሙስሊም ሆነ በአግባቡ ኢቲካል በሆነ ወይ በመጠቀም ከኡማውን ጋር ኡማውን በማደራጀት አሪፍ ነገር ማግኘት ይቻላል እና እናንተም በርቱ። ፕላስ ደግሞ እንደዚህ ኮሚኒቲ ከማዋቀር ባሻገር ደግሞ እንዲህ ሙስሊም ወጣቶች ምናምን ስታርታፕ ምናምን እንትን ለሚሉት ደግሞ ከዚህ አለፍ ብላችሁ የሆነ ነገር መስራት ይቻላል። ለተማሪው እዚህ ላይ ብዙ አብዛኛው ወጣት ነው ብዬ አስባለሁ። ወጣቱ እንትን የሚል ነገር ሳፖርት የሚያደርግ ነገር ሙስሊሙ ማህበረሰብ ያው ሙስሊሙ ማህበረሰብ ስለ ያው በሙስሊሙ ንግድ ላይ ያሉ ሰዎች በእውቀት ደረጃ ላይ ምናምን እንትን ባይሉ ይሄ በትምህርት ፎርማል ኤዱኬሽን ላይ አሪፍ ባይማሩ ምናምን ባይሉ በንግድ ምናምን ገንዘብ አለ። እነዛን ገንዘብ ተጠቅመ ይህን ወጣቱ ሙስሊም ሞደርን በሆነው አዲስ የመጣ ባለው ኢኮኖሚ ላይ የሆነ ሚና ይዞ በሀገር ግንባታው ላይ የሆነ አሪፍ አስተዋጽኦ እንዲያደርግ ለራሱም ጥሩ ቦታ እንዲደርስ ሙስሊሙም ለኡማም አሪፍ ነገር እንዲያደርግ ቢደረግ አሪፍ ነው ብዬ አስባለሁ እና ኤአይን እንደ ኮሚኒቲም ኤአይን እንደ ፐርሰናሊም በአግባቡ ተጠቀሙት። ትልቅ መልእክት ነው። ኢንሻአላህ ወስደናል። እዚህ ያለውም እንደሚወስዱ ተስፋ አደርጋለሁኝ። ሁላችሁም ጋር ማይክ ክፍት ነበረ። አይ ቲንክ ጥያቄ ያለው አለ። ምናልባት እህቶች በንጁም ቦት ጋር መጠየቅ ይችላሉ። በቦቱ በኩል ያው እስካሁን ደረሰን የለም። በአሁኑ ሰዓትም ይቻላል። ቤታችሁ ክፍት ነው። ቼክ አድርጉት። መጠየቅ የምትፈልጉት ነገር ካለ በቮይስም ከሆነ የሁሉም ማይክ ክፍት ተደርጓል። በቦት በኩል የመጣ የለም አይደል? ያው አይ ቲንክ በቦት በኩል የለም። ኦኬ ኸይር። አይ ቲንክ ቅድም ካሊድም ሜንሽን እንዳደረገው ኢቭን በፐርሰናል አካውንቱ ምናልባት መጠየቅ የምትፈልጉት ጥያቄ ካለ እንድትጠይቁት እንትን ብሏል እና ያህንንም እንድትጠቀሙ እንትን ማለት ፈልጋለሁ። አይ ቲንክ አሁን ሰዓትም ስለሄደ እሱም በራሽ ላይ ነው ያለው እና ፕሮግራማችንን በዚሁ እናጠናቅቅ። ካሊድ ጊዜህን ሰጥተህ ሀቅ ለመናገር እኔም በደንብ ተጠቅሜበታለሁ በፕሮግራሙ እና ጊዜን ሰጥተህ ስላካፈልከን ሹክር ማለት ፈልጋለሁ። ኦኬ ኸይር። ሽኩራን ጀዛከላህ ካሊድ ለነበረን ቆይታ። ኸይር እናንተ ቢሆን
ጀዛኩም ካሊቀጥል ለሁላችሁንም የተከታተላችሁትንም እናንተንም ሆስት ያደርጋችሁትንም ከጀርባ ደግሞ ከድምጽ ጀርባ ደግሞ ያላችሁ አድሚን ላይ የምትሰሩትንም ጀዛኩሙላህ ኸይረን። ለወጣቱ እያደረጋችሁ ያላችሁን ነገር አሪፍ ነው፣ በርቱ። አላህ ጀዛችሁን ይክፈላችሁ ማለት እፈልጋለሁ። አሚን 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 አሜን። አሚን። ሹክራን። እዚህ ሁላችሁንም በትዕግስት ምናልባትም በተለይ በመጀመሪያው ደቂቃ የነበረውንም ታግሳችሁ ሙሉ ደቂቃ ስለተጠቀማችሁ ሹክራን ማለት እንፈልጋለን። ለአረፈድ ነው አፍዋን ማለት እንፈልጋለን። ለዛሬው ፕሮግራማችን ይህን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።